በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስም በአካል በግብር ሶስት ሲሆኑ በመለኮት በአገዛዝ በስልጣን ግን አንድ አምላክ በማለት በአብ በወልድ በመንፈስ ቅዱስ ስም አምነን ግንቦት በባተ በ12 ቀን የሚነበብ የሚጸለይ ኃያልና ክቡር የሚሆን የቅዱስ ሚካኤል ድርሳን ለማንበብ እንጀምራለን። እንዲሁም ከአባታችን ከጳጳሱ ከይስሐቅ በኋላ ወደ ኢትዮጵያ ስለመጡ ስለ ጳጳሱ ስለ ዮሐንስ ነገር በእግዚአብሔር ፍቅር አንድነት እንናገራለን። የቅዱስ ሚካኤል ልመናውና ረድኤቱ ከኛ ጋር ከመላው ሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። እንደ ሐዋርያው ጳውሎስ ጠንካራ የሆነና እንደ ንጉሥ ቆስጠንጢኖስ ሃይማኖቱ የጸና ምግባሩ የቀና የቁስጥንጥንያ ንጉሥ በሚሆን በቴዎዶሲዮስ ልጅ በንጉሡ በአርቃዲዮስ ዘመነ መንግሥትና በሊቀ ጳጳሱ በቅዱስ ዮሐንስ ዘመነ ሲመት ታላቅ ተአምር ተደረገ። በዚያን ዘመን የንጉሡ የአርቃዲዮስ ሚስት ንግሥቲቱ ገንዘብ ከመውደዷ የተነሳ በሥልጣኗ በመመካት ድሃውን እያስገደደችና እየነጠቀች ብዙ ወርቅና ብር በግምጃ ቤቷ ታከማች ነበር። ጳጳሱ ዮሐንስም አድራጎቷን ሁሉ ተመልክቶ ይመክራትና ይገስጻት ጀመረ። እሷ ግን የሚነግራት ሁሉ ከምንም አትቆጥረውም ነበር። ከዕለታት በአንድ ቀን ንግሥቲቱ እንደ ልማዷ የአንዲት መበለት ቦታ ስለቀማች መበለቲቱ ወደ ዮሐንስ ዘንድ ሄዳ አባቴ ሆይ ንግሥት አውዶክስያ የኔን የድሃይቱን ቦታ በግፍ ወሰደችብኝ ብላ ነገረችው። ቅዱስ ዮሐንስም የዚችን የድሃ ቦታ ትመልስላት ዘንድ ልዩ ልዩ መንፈሳዊ ምክርን ያዘለ ጽሑፍ በደብዳቤ ጽፎ ለንግሥቲቱ ላከባት። አሁንም አይቻልም በማለት በእንቢታዋ ስለ ጸናች ከቤተ ክርስቲያን ገብታ ጸሎት እንዳታደርስ የክርስቶስንም ሥጋውንና ደሙን እንዳትቀበል አወገዛት። በዚህን ጊዜ ደሟ ፈልቶ ቁጣ ስለተመላባት ስለ ክፉ ስራቸውና ስለ በደላቸው ሁሉ እሷ አውግዞ ከሹመታቸው የሻራቸውን ኤጲስቆጶሳት ሰብስባ ከክርስቲያን ወገን ለይቶኛልና ፍረዱኝ አለቻቸው። እነሱም ንግሥቲቱን በድፍረት ስለተቃወመ ስደት ይገባዋል በማለት በአንድ ቃል ፈረዱበት። ዳግመኛም ይህ ነገር ለሕሊናዋ ዕረፍት ስላልሰጣት ወደ ቄርሎስ መልእክተኞችን ላከች። ሌሎችንም ብዙ ጳጳሳት ሰብስባ ጳጳሱ ኤጲፋንዮስንም አስጠርታ ሊቀ ጳጳሱ ዮሐንስ ከኔ ጋር ሊኖር አይገባውም፣ አስወጥቼ ሰደው ዘንድ ግን አይቻለኝም። ከበጎ ተግባሮቹ ብዙዎቹ ትዝ የሚሉኝ አሉና፣ ቢሆንም እናንተ በሕገ ክርስቲያናችሁ የሚሻርበትን ምክንያት ፈልጋችሁ ከስልጣኑ ታወርዱልኝ ዘንድ ጠይቃችኋለሁ አለቻቸው። እነሱም ትምህርቱ በአራቱ ማዕዘን የተስፋፋ ሃይማኖቱ በምድር በሰማይ የመላ ይህን የእግዚአብሔር ባለሟል ዮሐንስን ምን ለማድረግ እንችላለን አሏት። እሷም በሱ ላይ ማድረግ የምትችሉትን ነገር ፈልጉ፣ እንዲሰደድ ወይም ከሀገር እንዲወጣ የማታደርጉ ከሆነ ግን ቀድሞ ሃይማኖታችሁ ምን እንደሆነ ስለምታውቁ አምልኮተ እግዚአብሔር የሚፈጸምባቸውን አብያተ ክርስቲያናት ዘግቼ አብያተ ጣዖታትን አስከፍታለሁ አለቻቸው። እነሱም ይህች ሴት በልቧ ሰይጣን አድሮባታል፣ አሁንም እሷ ራሷ እንደፈቀደች ታድርግ ብለው ምክራቸውን ጨረሱ። ከዚህም በኋላ ኤጲፋንዮስን ወደ ዮሐንስ ልከው የተጠነሰሰበትን ሴራና ሊወሰድበት የታቀደውን እርምጃ ነገረው። ዮሐንስም ኤጲፋንዮስን እንዲህ አለው፣ ይህን ሁሉ ሕዝብ አታይምን? በመዓልትም በሌሊትም ከሚደርስብኝ ነገር ሁሉ ለመጠበቅ ከኔ አይለዩምና ስለዚህ እወጣ ዘንድ አልችልም። አሁንም እርስ በርሳቸው የዓይናችን ብርሃን ስለሚሆን ስለ አባታችን ስለ ሊቀ ጳጳሱ ዮሐንስ ፍቅር የንግሥቲቱን ቤተ መንግሥት እናቃጥላለን። ካስፈለገም ከሚስቶቻችንና ከልጆቻችን ጋር እንሞታለን እንጂ ከቶ ከመካከላችን አናወጣውም፣ አሳልፈንም አንሰጠውም እያሉ የሚመጣውን ሁሉ ለመቋቋም ተዘጋጅተዋል አለው። አሁንም ነገ ቅድስት ሰንበተ ክርስቲያን ስለሆነች ሕዝቡ ይሰበሰባሉና በዚያ የእግዚአብሔርን ቃል በምናስተምራቸው ወቅት ከልባቸው ጥርጣሬን እንዲያስወግዱ ከእነሱ ጋር ደስተኞች መስለን እንታያለን። ከዚህም የተነሳ በመካከላቸው እርቅ ይወርዳል።
እነሱም በልቡናቸው አባታችን ከንግሥቲቷ ጋር ታርቋል ብለው በሰላም ወደ የቤታቸው ይሄዳሉ። ንግሥት አውዶክስያ ግን በሌሊት ፈረስ ታዘጋጅና ልቧ ወደ ወደደው አገር ትስደደኝ አለው። ኤጲፋኒዎስም ከዮሐንስ ዘንድ ይህን ነገር ሰምቶ ወደ ጳጳሳቱ ተመልሶ ሄደ። ዮሐንስም በሌሊት ወደ ንግሥቲቷ መጥቶ እግዚአብሔርን የማያውቁ ለፀሐይ ለድንጋይና ለእንጨት የሚሰግዱ ወዳሉበት አክራጥያ ወደምትባል ሩቅ አገር ሰደደችው። ከዚያም በደረሰ ጊዜ የእግዚአብሔርን ወንጌለ መንግሥት ስላስተማራቸው ክብር ምስጋና ለዘላለሙ ይግባውና በጌታችን በኢየሱስ ክርስቶስ ስም አመኑ። የመላእክት አለቃ በሚሆን በቅዱስ ሚካኤል አማላጅነትና ልመና ይቅርታ አገኙ። በየቦታውም ብዙ አብያተ ክርስቲያናትን ሰሩ። ዮሐንስ አፈወርቅም ቤተ መቅደሳቸውን ባረከላቸው፣ ቀደሰላቸው። ጳጳሳትና ቀሳውስት ዲያቆናትንም ሁሉ ሾመላቸው። ከዚህም በኋላ በግንቦት 12 ቀን በዚያው በስደቱ ቦታ እንዳለ አረፈና ክራጣያ በምትባል ደሴት ተቀበረ። እሱም የሕይወት አክሊል ተቀዳጅቶ ከጻድቃን ከሰማዕታት ጋር በመንግሥተ ሰማያት እስከ ዘላለሙ ደስ እያለው ይኖራል። ልመናው ቸርነቱ ከሁላችን ጋር ይሁንና ይህ ሁሉ የሆነው በቅዱስ ሚካኤል ጸሎትና እርዳታ ነው። ይህን መጽሐፍ የሚያነበውን ሁሉ ከዚች ቤተ ክርስቲያን ልጆች ጋር በቀለመ ጽድቅ ሰማያዊ በሚሆን አምደ ወርቅ ስሙን ይጻፍ። ስለ ቅዱስ ሚካኤል ልመናና ስለ ዮሐንስ አፈወርቅ ጸሎትም ሽማግሌዎቹንና ጎበዛዝቱን ከድቀተ ኃጢአት ይደግፋቸው እስከ ዘላለሙ አሜን። ሰራዊተ ሰይጣናትን በሐጸ እሳት የሚነድፋቸው ብርሃንን የተጎናጸፈ ተፈጥሮ ከነበልባል እሳት የሚሆን የመላእክት ሁሉ አለቃ ቅዱስ ሚካኤል ያደረገው ተአምር ይህ ነው። ሮሜ በሚባል አገር ከሚኖሩ ታላላቅ ሰዎች መካከል በዚህ ዓለም ገንዘብ በጣም የከበረ አንድ ክርስቲያናዊ ሰው እንደነበረ ተነገረ። ነገር ግን ሚስቱ መካን ስለነበረች ልጅ አልነበራቸውም። በዚህም ምክንያት ልጅ ለማግኘት ሁለቱም ባልና ሚስቱ ሁል ጊዜ በጾምና በጸሎት ወደ እግዚአብሔር ይለምኑ ነበር። ቅዱስ ሚካኤልም ከፈጣሪያቸው እንዲያማልዳቸው ይማጸኑት ነበር። በዚህ ሁኔታ ሲኖሩ የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤል በዓሉ የሚከበርበት ህዳር 12 ቀን ስለደረሰ ሄደው በዓሉን ለማክበር ለመንገድ የሚሆናቸውን ስንቅና ማንኛውንም አስፈላጊ ነገር ሁሉ ካዘጋጁ በኋላ ፍጹም ዋጋቸውን የሚያገኙበት መሆኑን በማመን ለወደፊቱ የቅዱስ ሚካኤልን የበዓሉን መታሰቢያ ለማድረግ በልቡናቸው ወሰኑ። ከዚህ ሁሉ ዝግጅት በኋላ ያ ሰውዬና ሚስቱ በጉዞአቸው ላይ የሚያገለግሏቸው በወንድና በሴት ባሮቻቸው ታጅበው ጉዞአቸውን ቀጠሉ። በጉዞም ላይ ሳሉ የዚያ ሰው ሚስት የቅዱስ ሚካኤልን በዓል ለማክበር የሚጓዙ ሌሎች ክርስቲያኖች ሰዎችን አየች። ከእነሱም መካከል ብዙ ሴቶች ከልጆቻቸው ጋር ይገኙባቸው ነበር። ከእነሱም ልጆቻቸውን በጀርባቸው ያዘሉ፣ በእንብር ቢጣቸው በጎናቸው የታቀፉ፣ በደረታቸው ታቅፈው ጡታቸውን የሚያጠቡ ነበሩ። ይህንንም ባየች ጊዜ በታላቅ ቃል አሰምታ ጮኸች። መሪር እንባንም በማፍሰስ ጽኑ ልቅሶን አለቀሰች። እንዲህም አለች። የሕያው የእግዚአብሔር ልጅ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ የኔን የመጻተኛዋን ጎስቋላና ደካማ የተናቀሁ የምሆን ባሪያህን ልመና ለመስማት አቤቱ ቸል አትበል፣ ፈጥነ ስማኝ እንጂ። አቤቱ ከጥልቁ ልቡናዬ ወደ አንተ ስለምን ጆሮህን ዘንበል አድርገህ ስማኝ፣ ተስፋም አታስቆርጠኝ። ከማኅፀኔ በተገኘው ፍሬ ባለ ዘመኔ ሁሉ እያየሁ ደስ ብሎኝ እኖር ዘንድ የተባረከ ልጅ ስጠኝ። አንተም የመላእክት አለቃ ቅዱስ ሚካኤል ሆይ ጸሎቴ የተባረከ ዘር ያሰጠኝ ዘንድ ወደ እግዚአብሔር ለምንልኝ። ወንድም ቢሆን ሴትም እግዚአብሔር ልጅ ቢሰጠኝ ባለ ዘመኑ ሁሉ ለቤተ ክርስቲያንህ አገልጋይ ይሆን ዘንድ ለአንተ ብጻት ሰጥቻለሁ እያለች ከበዓሉ ቦታ እስኪደርሱ ድረስ ብዙ ልመና አቀረበች። የመላእክት አለቃ የሚሆን ከቅዱስ ሚካኤል ቤተ ክርስቲያንም ከባሏ ጋር በደረሱ ጊዜ በታቦቱ ፊት ቁመው በአንቃይዶ ልቡና በሰቂለ ሕሊና አንድ ልብ ሆነው ሐሳባቸውን አንድ በማድረግ በመረረ ልቅሶ እግዚአብሔር ልጅ ይሰጣቸው ዘንድ ልመና ቀረቡ።
ሥርዓተ ቅዳሴውም ከተፈጸመ በኋላ እንደ ሕጉና እንደ ሥርዓቱ የክርስቶስ ሥጋውንና ደሙን ተቀበሉ። ከዚህም በኋላ ቄሱ ቡራኬ ሰጥቶ ሰረሆተ ሕዝብ ከሆነ በኋላ ሕዝቡ ወደ የቤታቸው ሄዱ። ያቺ ሴት ግን ከቤተ ክርስቲያን ሳትወጣ ከቤተ ክርስቲያኑ አምድ ወደ አንዱ ተጠግታ ተኛች። በዚያችም ሌሊት በከባድ ሐዘን ተውጣ አደረች። በዚህን ጊዜ ብርሃናዊ መልአክ በራእይ ተገልጾ ሴትየዋ ሆይ ከእንግዲህ አትዘኝ፣ እግዚአብሔር ልመናሽን ሰምቶ ሐሳብሽን ፈጽሞልሻል። ልጅም ተወልጅ ዘንድ ማኅፀንሽን ከፍቶልሻል። እነሆ ወንድ ልጅም ትወልጃለሽ። ነገር ግን ልጅ በወለድሽ ጊዜ ስሙን ተስፋ ሚካኤል ብለሽ ሰይሚው አላት። ከእንቅልፏን በነቃች ጊዜ ይህን አይነቱን ቃል በመስማቷ ፈጽማ ተደሰተች። እግዚአብሔርን እያመሰገነችው በፍጹም ደስታ ወደ ቤቷ ገባች። ለእግዚአብሔርም በመልአኩ ቃል የተናገረው ቃል ኪዳን በተፈጸመ ጊዜ ጸነሰች። መልኩ ሁለመናው መላ ሰውነቱ ያማረ ወንድ ልጅ ወለደችና ፍጹም ደስ አላቸው። ስሙንም ተስፋ ሚካኤል ብለው ሰየሙት። ይህም በመሆኑ ወላጆች ተድላ ደስታ አደረጉ። ለተራቡና ለተጠሙ ብዙ ምጽዋትን ሰጡ። ወንድ ልጅም በማግኘታቸው ስለ እግዚአብሔር ቸርነትና ስለ ቅዱስ ሚካኤል ክብር በሀገሩ ላሉ ታላላቅ ሰዎች የምሳ ግብዣ ያደረጉ። ሆኖም ምኞታቸው ከተፈጸመና ሐሳባቸው ከተሟላላቸው በኋላ ለቅዱስ ሚካኤል ብጻት አድርገው የሰጡትን ልጅ እንደተናገሩት ሁሉ ወደ ቤተ ክርስቲያን አልወሰዱትም። ነገር ግን ያ ብላቴና ከተወለደ 1 ዓመት በሆነው ጊዜ በጭንቅ ታመመ። ባለመድኃኒቶችም ሊፈውሱት ባልቻሉ ጊዜ ያን ሕፃን የመላእክት አለቃ ለሚሆን ለቅዱስ ሚካኤል ቤተ ክርስቲያን እናቱ ብጻት ስዕለት አድርጋ ሰጥታው እንደነበረ አስታወሰች። እንዲህም አለች፣ ልጄ በጽኑ ደዌ የተያዘበትን አወቀው። ስለቴን አክብሬ ልጁን ወደ ቤተ ክርስቲያን ባለመውሰዴ ዛሬ ትልቅ ኃጢአት ሰርቻለሁና። ከዚህም በኋላ በአስቸኳይ ልጇን ይዛ ወደ ቅዱስ ሚካኤል ቤተ ክርስቲያን ገሰገሰች። ከዚያም ወደ ውስጥ ገብታ በጻሕሉ ላይ ያለውን ማይ ረጨችው። በቀንዲሉ ላይ ያለውን ዘይትም እየቀባች የመላእክት አለቃ ቅዱስ ሚካኤል ሆይ ልጄን ከዚህ ጽኑ ደዌ ፈውሰው፣ ከዚህም ከባድ በሽታ ብታድነው፣ እንደ ቀድሞ ብጻቴ እስከ ዕለተ ሞቱ ድረስ ለቤተ ክርስቲያን አገልጋይ ይሆን ዘንድ አደርጋለሁ እያለች ስትወድቅ ስትነሳ፣ በዚያኑ ጊዜ በቅጽበት ልጇ ብላቴናው ዳነላት። ከደዌው ከዳነ በኋላ ያ ብላቴና አደገና የመላእክት አለቃ ለሚሆን ለቅዱስ ሚካኤል ቤተ ክርስቲያን ባለ ዘመን ሁሉ በመልካም አገልግሎት ሲያገለግል ኖረ። ያችም ሴት ቅዱስ ሚካኤል ያደረገውን ተአምራትና ልጇንም እንዴት እንዳዳነላት ለሕዝቡ እየተናገረች በፍጹም ምስጋና እግዚአብሔርን እያመሰገነች በታላቅ ደስታ ወደ ቤቷ ገባች። እንግዲህ እኛን የክርስቲያን ወገኖች ሁላችንንም ብላቴናውን እንዳዳነ የነፍስና የሥጋ ደዌ ከሚሆን ኃጢአት ያድነንና በቸርነቱ በጸጋው ከዚህ ዓለም ቂም በቀል ነፃ ያድርገን። ኃጢአት ለማሰራት የሚያደፋፍረውን ተግባር ሁሉ ከእኛ ያርቅ። እግዚአብሔርን ደስ ከሚያሰኙት ቅዱሳን መካከል ተለይተን እንዳንቀር የበደልን ቁልፍ ከላያችን ላይ ቆርጦ ይጣልልን። አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ግንቦት በባተ በ12 ቀን የመላእክት አለቃ የሚሆን የቅዱስ ሚካኤልን የመታሰቢያው በዓል እንደሆነ እንናገራለን። በዚህች ዕለት ነቢዩ ዕንባቆም ለአጫጆች ምሳ ሊወስድ አስቦ ሳለ እግዚአብሔር ቅዱስ ሚካኤልን ወደ እሱ ልኮታልና። ሚካኤልም ዕንባቆም ምግቡን እንደያዘ በአንዲት የራስ ጸጉር አንጠልጥሎ በዚያኑ ጊዜ ባቢሎን ወደሚባል አገር አደረሰውና ለአንበሳ ምግብ በጉድጓድ ለተጣለ ለዳንኤል ምግብ አቅርቦለት ተመገበ። ቅዱስ ሚካኤልም ዳንኤልን ከተጣለበት የአንበሳ ጉድጓድ ካወጣው በኋላ ዕንባቆምን ከያዘው ምግብ ጋራ ምንም ሳያጎድል መልሶ አጫጆች ወዳሉበት ወደ ይሁዳ አገር መልሶ በቅጽበት አደረሰው። ስለዚህ የቅዱስ ሚካኤልን በዓል በየወሩ እናከብር ዘንድ የቤተ ክርስቲያን ሊቃውንት አዘዙን። ጸሎቱ በረከቱ ከሁላችን ጋር ከመላው ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። ቅዱስ ሚካኤል ሆይ የቅዱሳንን ምስዋ ጸሎት ታሳርግ ዘንድ በአብ የምስዋ አዳራሽ ለሚሆነው አነዋወረ ሰላም እላለሁ። ሚካኤል ሆይ እግዚአብሔር ወልድ ኀፍረተ መስቀልን ታግሶ ራቁቱን በተሰቀለ ጊዜ ሎቱ ስብሐት አሻቀበህ ከማየት ይልቅ ራስህን ወደ ታች ዘንበል አድርገህ የመለኮትን ትዕግስት አደነቅህ። የቅዱስ ሚካኤል በረከቱ ቃል ኪዳኑ አማላጅነቱ ጥበቃው አይለየን።
ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።